እንደኔ አይነት አለቃ የትም የለም አይደል? እንደኔ ዘናፈታ የሚያረጋችሁ አለቃ የትም አታገኙ። ሰማ ደግሞ ጀለስ ባለፈው ያበሰላትን ኮፔላ ይሻታ። አንተ እሱ ጭው የምር ነው እንዴ? እኔ እኮ ምንም አላመንኳቸው። ምንድነው ኮፔላ? በቃ እሱ በየሳምንቱ ነው አይበረግርለት። የዚህኛውማ ጋፒ ነው ምንዋ ሁሉ ነገሯ ጽድት ያለ ዕቃ እኮ ነው። በእናት ስለ መኪና ነው የምታወሩት? የኔን መኪና አይታችኋታል? አቡቺን ባዘለቀለት በእናትሽ። ምን እሱ በሳምንት 3 እየቀያየረ እባክህ እቺንም ታሪክ ነው የሚያረጋት። እጭ ምንድነው እንደዚህ መጨማለቅ? ማውራት የምትፈልጉትን ለምንድን ነው በግልጽ የማታወሩት? ነው የምሳ ሰዓታችሁ ረዘመባችሁ? አረ አይደለም እኮ ቦስዬ፣ አንዱ ጀለሳችን እኮ ስላሰመጣቸ ከስ እያወራን እኮ ነው። አዎ እንጂ ያማና አይደለም። እንደሱ ነው እንዴ? እና እንደሱ አትሉም እንዴ? ለነገሩ እኮ እኔ ገብቶኛል። ያው ለደንቡ ልጠይቃችሁ ብዬ እኮ ነው። እና ሴቷ መኪና አላት? የምን መኪና? አሁን ጋቢናዋ ምናምን እያላችሁ ስታወሩ አልነበር እንዴ? አዎ አላት። ውይ እንኳን ደስ አለው። በእናትህ ያርግለት። በዚህ እድሜው መኪና ያላት ሴት ማግኘት በጣም ከባድ ነው። እኔ ሚስቴን ሳገባት መኪና አልነበረንም ነበር፣ ግን በወሩ ገዛው። ሚስት እኮ በረከት ናት። አረ ቦስዬ የሌለ ጨዋታ ጨምረሻል። አረ የሌለ ታዲያ። አዎ በጣም እኮ ቀልደኛ ነኝ። ግን በጣም ሳቃችሁ። ምን ነው? እንትን እኮ ነው ሚስት አለኝ ስትል እኮ ገርሞኝ እኮ ነው። ምንድን ነው የገረማችሁ? እንደውም ከተጋባን እኮ አመት ሊያልፈን ነው። ይህ ሰውዬ የምሩን ነው እንደሚያወራው? አረ እንድናምኑ እየሰከሰን ነው። እሺ ስሟ ማን ነው? ሃይሚ ትባላለች። በታየት በጣም ቆንጆ ናት። አረ ቦስዬ እኛ እኮ ዳዎች ነን እንጂ መቀለጆች አይደለንም። ማለት ይቅርታ አርግልኝና በዚህ ኮንፊደንስ ሚስት ካለ እኛም ተስፋ አለ ማለት ነው። ማለት እኔ ለማግባት ምን ያንሰኛል? ኮንፊደንስ የለም ምናምን ትላለህ እንዴ? ተረስ ወደ ስራ ሂድ። ተመተን ድሮ ምን ፊት ሰጥቼ ነው እዚህ እንትን ያልኩ? ባቢ ለምንድን ነበረ ግን እኛ ልጅ እያለን ቤታችን በር ያልነበረው? ሃይሚ ደግሞ አባቢን የመሰለ ሰው እያለ በር ያስፈልጋል ብለሽ ታስባለሽ? ሊልያ ያለችው እውነት ነው። ዋናው ምክንያት ግን እሱ አልነበረም። ታዲያ ምን ነበር? እናታችሁ ጋር ከተጋባን በኋላ ከተቸገረችባቸው ነገሮች ውስጥ አንዱ በየቀኑ እኔም ብለው የሚመጡ ኮረዳዎችን ማስተናገር ነበር። ታዲያ ከበር ጋር ምን ያገናኘዋል? እስቲ እንደው ለምንም ነገር ትዕግስት ይኑር አንተ ሰው። ሰኔ ምንድነው በእናትህ እንዴ? አባቢን አታቋርጥብን። ቀጥል አባቢ። በአመት ቢያንስ ወደ 400 የሚጠጉ እንቡጥ ኮረዳዎች እኔን ፈልገው ወደ ቤት ይመላለሱ ነበር። እናታችሁ እየተነሳች በር መክፈት ሲታክታት ነቅለን እንድንጥለው ነገረች። አባቢ ወንዳ ወንድ እኮ ነህ። ሴት መቀየር ወንዳ ወንድ አያስብልም። አሁን የእናንተ ዘመን ሰው በራሱ ስለማይተማመን አንዴ ከተፋታ ተመልሶ የሚያገባ አይመስለው። እኔ ምለው ባሻ ወንዳ ወንድነት ግን ምን ማለት ነው? በተለይ ደግሞ ሴት ፊት ምን አገባህ ነው ወይስ በልጄ ላይ ልትደርብባት ነው? አባቢ እውነቱን ነው ሰሊ፣ ምንም አያደርግልህም። ሰሊ ተዋቸው። ደግሞ ወንዳ ወንድነት ለሴት ብቻ አይደለም የሚያስፈልገው። እኔም እኮ ምለው እሱ ነው። እናንተ ረስቼው እንኳን ደስ አለሽ በሉኝ። እንኳን ደስ አለሽ። ቴንክ ዩ አባቢ። ፊልም ካስተደረግሽ? ወይ አይደለም፣ ባለፈው የሰራሁት ፊልም ለአዋርድ ታጨ። እንዴ ሃይሚ ፊልም ሰራሽ እንዴ? የትኛው ፊልም? ጭራሽ ብዙ ነው። አንተ ባለፈው አክትረሷ እግሯ እንዲቀረጽ ስላልፈለገች ነው ያልነበርኩ እንዴ የሰራሁት? እሱ ፊልም ታጨ። እንኳን ደስ አለሽ። አመሰግናለሁ። ፈጣሪ ካለ ደግሞ በምርጥ ተስፋ የተጣለባት ታዳጊ ልትሸለም ይችላል። መልካም እድል። አመሰግናለሁ ሊሊዬ። ሀሳቤ ግን እሱ ብቻ አይደለም። አዋርዱ ላይ አብሬው የሚሄደው ሰው የለኝም። እንዴ ይሄው ሰሊ ያለ አይደል እንዴ? አይ እሱ ሰው ፊት ኮንፊደንስ የለውምና ቢቀር ነው የሚሻለው። ቢሆንም ባልሽ እኮ ነው። እኔ ያለሁ ልጅ አይዞሽ፣ አብሬሽ እሄዳለሁ። አባቢ እኔ ካንተ ጋር አልሄድም። በቃ እንደውም ተውት። በቃ ከራት በኋላ እንወያያለን።
ምን መሰለህ ምን ሆነ ነው እያልክ እኮ ጊዜን በላብኝ። የምትፈልገውን አትናገርም እንዴ? ዝም ብዬ አንተን ሳይ የሆነ ብዙ ኮንፊደንስ ያለው ሰው ትመስለኛል። በመጨረሻም አመንክብኝ። አዎ አምኛለሁ። ግን ይህን ኮንፊደንስ ከየት ነው ያመጣው? እኔማ ፈጣሪ ጥንቅቅ አድርጎ ስለሰራኝ ነው። ተማሪ እያለን እኮ እንተዋወቃለን። ነው ላውራው? አይ በቃ ቶ ስለሱ እንድታወራኝ አልፈልግም። ለኔ ኮንፊደንስ የኩኪ እጅ አለበት። ገባ? እኔ ስለ ሚስት አይደለም ስለ አንተ ኮንፊደንስ ነው ያወራሁት። እውነቱን ንገረኝ ካልከኝ ኩኪን ባላገባ ኖሮ ምን አይነት ኮንፊደንስ የሌለው ሰው እንደምሆን ማሰብ ይከብዳል። እና የሷ ጥንካሬ ነው ለኔም ጥንካሬ ሆነኝ። ኩኪኔን መቀየር የምችል ይመስላል? ይቅርታ ግን አንዳንድ ሰዎች ፈሪ ለመሆን የተፈጠሩ ነው የሚመስሉኝ። አንተም እንደዛ ሳትሆን አትቀርም። እኔ አልቀለድኩም ዳኒ። እኔን ተወኝና አንድ ፈሪ ሰው ኮንፊደንሱን ለማሳደግ ምክር ቢጠይቅ ምን ትመክረዋለህ? ኮንፊደንስ ደረት መንፋት አይደለም። ለምሳሌ እኔ ጸጉሬ መመለጥ የጀመረ ሰሞን ኮፍያ አድርጎ መሄድን አዘወትር ነበር። እና እንዴት አቆምክ? ኩኪ ነቻ ኮፍያውን እየደበቀችብኝ ሳጣው ዝም ብዬ መሄድ ጀመርኩኝ። ለነገሩ ተው፣ እኔ ካንተ ጋር ምን አከራከረኝ? ራሷን እጅ አልጠይቃትም እንዴ? ከመሄድ በፊት ኩኪ ስታሰለጥን ከሴጣን ትንሽ መለስ ነው የምትለው። ተጠንቀቅ እሺ። ችግር የለውም እኔ እወጣዋለሁ። እሺ ይቅና። እንዴት ግን የሰው ልጅ ግን በዚህ ልክ መተወን ይችላል? ለኔ ግን አዋርድ ራሱ ሲያንስበት ነው። አሁን እግርሽን ይሄን ሁሉ ቀለም መቀባት ምንድነው ትርጉሙ? አይሽ አይደል ልሊ? ለዚህ ነው አንቺ መቼም ለአዋርድ አትታጭም የምልሽ። እነዚህን ሁሉ ቀለሞች መቀባው እኔና እግሬ እዚህ ስኬት ላይ ለመድረስ ያሳለፍናቸውን ውጣና ወረዶች ለመግለጽ ብዬ ነው። አሁን አረንጓዴ ቀለም ከመጀመሩ ነው ውጣና ወረድን የሚገልጸው። ሊሊ አረንጓዴ መቀባው ከልምላሜው በፊት ቀድሜ ያሳለፍኩትን ምጥ ለማሳየት ነው። እሺ ሰማያዊስ? ሰማያዊውን ደግሞ ከሰማይ በታች ያሉትን ምድር ላይ ያሳለፍኳቸውን ውጣ ወረዶች ለማሳየት ነው። ታዲያ የቀሩትን ጣቶች ምን ልትቀቢ ነው? እሱ እንኳን ጨርሼ ነው ሊሊዬ። እኔ የምልሽ ግን ብራማ ቀለም ጥፍር ቀለም አለሽ እንዴ? ሀብታም እንደምትሆኚ ልትገልጪበት ነው? ሊሊ ደግሞ ሁሉም ነገር እኮ ትርጉም መስጠት የለበትም። ሃይ ልጄ፣ ያንቺን የእግር ስኬት ይወክላል ያልኩትን ሱፍ ይኸው ለብሻለሁ። እንዴ አባቢ ነገርኩህ እኮ ነው አንተን ይዤ አልሄድም። የሱፍ ምርጫዬን አልወደድሽውም? ድሮም ሰለሞንን ማማከር መጨረሻው ነው። መጣሁ ቀይረ። ኧረ ሊሊ ነገር የለም እንዴ። እኔ አባቢን ይዤ ሂጂ በአደባባይ መወረድ አልፈልግም። ቆይ ፕሮግራም ኮር በኋላ አይደል እንዴ? ቢሆንም ነገሪው በስንት መከራ ለአዋርድ በቅቼ ደግሞ እነዚህ ሁሉ ወረቀቶች ከየት የመጡ ናቸው? ዳኒ ላይ ሲሰራባቸው የነበሩት ወረቀቶች ናቸው። ዳኒ በጣም እድለኛ ሰው ነው። አይዞ አሁን አንተም እኮ ትለወጣለህ። ይኸውልህ እዚህ ምድር ላይ ማንም ሰው ለአንተ ስሜት የሚጠነቀቅ የለም። ከፊቴ የተጋረጠብን በርግደህ ስትገባ ነው ማንነትን የምታገኘው። በባህላችን እኮ የተዘጋ በር ዝም ብሎ ተከፍቶ አይገባም እኮ። ይሄ እኮ ባህል ምናምን የምትሉት ነገር ነው እኮ ከነጮቹ ኋላ ያስቀራችሁ። ገና ስልጠና ሳልጀምር ለምን ታናድደኛለህ? አታናደኝ። ይቅርታ። ምን ማለት ነው እንዴ? አንተ ወንድ ልጅ አይደለ እንዴ? ምን ማለት ነው ይቅርታ መጠየቅ ማለት? ትምህርት 2 በየትኛውም አይነት ሁኔታ ላይ ብትሆን ይቅርታ የሚባል ነገር እንዳትጠይቅ። ምን ማለት ነው? አሁን አንድ ሰው ሽጉጥ ደቅኖ አናቴ ላይ ይቅርታ ካልጠየቅ አለቀም ቢለኝ ልሞት ነው? አየህ አንተ ለዓላማ ጽና እንጂ ጥይቱን ቢሆን አይገልም። እኔ በዚህ አልስማማም። አንተ የዓላማ ጽናት የሚባለው ነገር አልገባህም ማለት ነው። ለማንኛውም ስም ማን ነው? ሰሌ እኮ ነኝ። አንተ ወንድ ልጅ አይደለ እንዴ? እንዴት ነው ስምን የምታቆላምጠው? ሰለሞን በል። ሰለሞን። እሺ ሰለሞን እንዴት ነህ? ደህና ነኝ። የዋ ምን ይሆናል? እንደሱ አይባልም። ለምን ታናድደኛለህ? እሺ እስኪ እኔን ጠይቀኝ። ምን ልጠይቅሽ? እንዴት ነሽ ብለህ ጠይቀኝ።
እንዴት ነሽ ኩኪ? በጣም ድንቅና ፍጹም ነኝ። አንተ እንዴት ነህ? እኔም በጣም ድንቅና ፍጹም ነኝ ኮኪ። አሁን በጣም እየገባ ነው ማለት ነው። እሺ አሁን ሀይሚቢ እንጂ ሊሊ ነገርኩሽ እኮ እግሬ ዳይት ላይ ነው አልበላም። ታያንቺ ልጅ በኋላ ለሽልማቱ ሳደርሽ እንዳትወድቂ። አባቢ አያት አይደለ ስታሟርትብኝ? ቆይ ግዴታ የኔ እግር እንዳንቺ እግር ወፍራም መሆን አለበት እንዴ? ተያት ልጄ። ሰው ለስኬት ሲበቃ በዙሪያው ያሉ ወይም ወዳጆቹ ጠላት ሲሆኑበት ነው የሚታወቀው። ልክ ብለሃል አባቢ። በየሄድኩበት እኮ ጠላቴ በዛ። አታስቢ የኔ ልጅ፣ እኔ በጣም ነው ያኮራችሁኝ። አባቢ እኔና ሀይሚን ነው አይደል? አይደለም፣ ሀይሚንና ለስኬት ያበቃትን እግሯ ነው። አባቢ አመሰግናለሁ። አስቸጋሪ ሰው ባትሆን እኮ አዋርዱ ላይ ይሄድ ነበር። ይገርምሻል ልጄ፣ ይሄ እግርሽ ለዚህ ስኬት እንዲበቃ ብዙ መስዋዕትነትን ከፍያለሁ። አውቃለሁ አባቢ። ሲያጠፋ መክሬው፣ ሲያለማ ሸልሜው ነው ለዚህ ያበቃሁት። ብዙ ጊዜ ያንቺን እግር ሳይ ያቺ ቆንጆ እናትሽ ነች ትዝ የምትለኝ። ይኸው ጥሩ እግር ተክታ አልፋለች። እውነት ነው አባቢ። ግን አልወስድህም። እናያለና እናያለን። ለምንድን ነበር መጣው ያልከኝ ሰሌ? ትንሽ ኮንፊደንስ ያንሰኛል አለ። ትንሽ? ምንም ኮንፊደንስ የለም። አትዋሰሽኝና ፈሪ የምትባል ሰው ነህ። ምንም አትጨነቅ ሰሌ፣ እንደ አዲስ አፍርሼ ነው የምሰራ። እሺ እኔ የምለው ኩክሻዬ፣ እንደ ሰሌ አይነት ፈሪ ሰው አጋጥሞሽ ያውቃል? ግን በዚህ ልክ እንኳን አጋጥሞኝ አያውቅም። ሰሌ፣ መጀመሪያ ሽንፈትህን ነው ማመን ያለብሽ። እሺ አልገባኝ። ቀላል ነው። ሁሉም ሰው እንደ ፈሪ እንደሚያይ ለውስጥ ንገረው። ንገረው። አንተ ካልነገርከው እኔ ልንገርልህ? አይ ራሴ ነግረዋለሁ። እድሉን ስጠኝ በእናትህ። ውስጤ ብዙ ምነግርህ ነገር አለው። አይቻልም፣ ለራስህ ንገረው። እውነቱን ለመናገር ከሊሊ በስተቀር በአካባቢ ያለ ማንም ሰው ያከብረኝ። አልፈርድባቸውም። የእነሱ እንኳን ጉዳይ አይደለም። እኔ የምፈራው ሚስቴ እንዳትንቀኝ ነው። እንዴ አንተ አግብተሃል እንዴ? ለካ ከሀይሚ ጋር ተገብታችኋል። እኔ እሱን ነገር አሁን መቀበል መጀመር አለብኝ። አየሽ፣ ሁሉም ሰው እንደዚህ ነው የሚንቀኝ። ቆይ ይሄን ያህል እንደዚህ ኮንፊደንስ የሌለኝ ሰው ነው የምመስለው? ዋናው ግን ማመኑ ነው። ካመንክ ሁሉም ነገር መስተካከል ይችላል። እሺ አሁን እንዴት ነው የምለውጠው? ከዳኒ በላይ ስር የሰደደ ችግር ነው ያለብህ። በእርግጥ ግን ይስተካከላል። መፍትሄ አለሽ አይደል? መፍትሄ የሌለው እዚህ ምድር ላይ ምንም ነገር የለም። ያው ያንተ ግን ትንሽ ጊዜ ይወስዳል እንጂ ችግር የለውም። ዋናው እኔ ልፈወስ እንጂ ጊዜው የፈጀውን ይፍጅ። በሉ እኔ ልተኛ፣ እናንተ ብዙ ትቆያላችሁ። እናቴ ደህና እደሩ። ለነገሩ እኛም ነገ እንቀጥለዋለን። አሁን ልተኛ። ቁጭ በል እንዴ። አይዞህ ተለምደዋል። ገና መጀመራችን እኮ ነው። ገና መጀመራችን ነው። አንቺ ልጅ ተነስተሽ ራትሽን አበይ። በኋላ የሆነ ነገር ሆነሽ አንቺን ሆስፒታል የሚወስድ ሰው የለም። ምንም እንዳትበይ ልጄ። ዛሬ እንዲህ የምታየው ሸንቃጣ እግር ያመጣሁት ስንት ዓመት ጾሜ ነው። አባቢ ማይሆን ነገር አትናገር። ተነሽና ብይ። እኔ የምልሽ ግን ሊልዬ፣ አንድ ሰው ከበላ በኋላ በስንት ሰዓት ውስጥ ነው እግሩ ጋር የሚደርሰው ምግቡ? አታስቢ፣ በአንቺ አበላል ጉሮሮሽ ጋር አይደርስም። አሁን ነይ እንብላ። ልጄ በጣም ነው ያዘንኩብሽ፣ በጣም ነው ያዘንኩብሽ። አንቺ ለራስሽ ባታዝኝ እንዴት ለእግርሽ አታስቢ እንዴ? እና አባቢ ልሙት እንዴ? በዛ ላይ እኔ ስኖር ነው እግሬም የሚኖረው። አይ የዘመኑ ልጆች በቃ ምንም ያላማ ጽናት የሚባል ነገር አታውቁም አይደል? እንዴ አባቢ፣ ይሄ ካላማ ጋር ምን አገናኘው? ይገናኛል እንጂ። እኔ መጀመሪያ ከእናታችሁ ጋር ስጣላ መጀመሪያ የማደርገው ምግብ እንደማልበላ ማወጅ ነበር። እሺ ከዛስ?
ከዚያማ ብትለምነኝ ብታስለምነኝ ምንም ነገር አቅምስም። በስተመጨረሻ ራሴን የማገኘው ሆስፒታል። ደስ የሚለው ነገር ግን እናታችሁ ከዛ በኋላ እኔን ማናደዷን ታቆማለች። አባቢ ድንቅ ሰው እኮ ነህ። የዓላማ ጽናት ሽልማቱ ነው። ተመልከች ይህን ሰውነት። እንዲህ እንዳንቺ ያገኘሁትን ብበላ የሊሊ አይነት እግር ነበር የሚኖረኝ። እንዴ ቆይ የኔ እግር ምን ሆነ? አባቢ እውነቱን ነው፣ ቢቀርብኝ ነው የሚሻለው። አንበሳ የኔ ልጅ፣ ይህንን ቆራጥነትሽን ከእኔ ከአባትሽ እንደተማርሽ አዋርዱ ላይ መሰክርልሻለሁ። አባቢ አንተ አትሄድም አልኩህ አይደል እንዴ? እርግጠኛ ነኝ አትሄጂም። ለነገሩ ተይው፣ ብቻዬን እሄዳለሁ። አባቢ እንዲህ ብሎ ነገር የለም። በሰው አዋርድ ላይ ብቻህን ብትሄድም የሚያስተናግድ የለም። እንደዚያ ነው? አዎ። እንዴት አመሸህ ሰሌ? ደግሞ ይሄ መቼ ሱፍ ነው? ከዚህ በኋላ ተራ ልብስ ስለብስ አታገኙኝም። አንተ እኔ ለልደቴ የገዛሁልህን ልብስ ነው ተራ ልብስ የምትለው? ሰሌ ዛሬ እዚህ ቤት ሁሉም ሰው ሰላም አጥቷል። ና እራት እንብላ። ከዚህ በኋላ ሰለሞን እንጂ ሰሌ አይደለም ስሚ። የዓላማ ጽናት እየተማርኩ ስለሆነ እራትም አልበላም። ቻው። በመጨረሻም ጤነኛ ሰው ጠፋ። ማን ነው በዚህ ሰዓት ደግሞ የሚደውለው? ሄሎ አንተ በ8 ሰዓት እየተኛ እንዴት ነው እቺን ዓለም የምታሸንፈው? ማን ልበል? ኮኪ ነኝ። በል አሁን ተነሳና ቴሌግራም ላይ የላኩልህን ዋናው ማመን ነው እንጂ የሰው ልጅ እንደ ኃይሌ መሮጥ ይችላል የሚለውን መጽሐፍ አንብበ ጠብቅ። እሺ ድሮም የሰለሞን ጦስ ከኔ እንደማይዘል አውቀዋለሁ። እኔ የምልህ ዳኒ፣ ዋናው ማመን ነው እንጂ የሰው ልጅ ካሰበ ሁሉም ሰው እንደ ኃይሌ መሮጥ ይችላል የሚለው መጽሐፍ አንብብ ብዬ ነበር። ደናደሪ ዳኒ፣ አንተ ዳኒ ልታኛበት እስቲ እንዴ? ምን አለበት ነግረኝ። ለሪሰርች እኮ ፈልጌው ነው ዳኒ። አላውቅም። ሄሎ አንተ ጭራሽ ተኝቷል እንዴ? እኔ የምለው ቆይ ከዳኒ ጋር ሰላም አይደላችሁም እንዴ? አሁን ክርክሩን ተውና በሩን ክፈት። የቱን በር? የቤታችሁን በር ክፈት። እሺ ምን እዳ ውስጥ ነው የገባሁት? ውይ እንዴ ኮኪ፣ በዚህ ሌሊት ምን ትሰሪያለሽ? ዝም ብሎ እስከዚህ ሰዓት ድረስ ተኝቶ እኮ ለውጥ አይመጣም። እና ተነስቼ ምን ላድርግ? አሁን ማብራራበት ጊዜ ላይ አይደለም ያለሁት። ሂድና መሮጫ ልብስና ጫማን ቀይራና። ማለት እንዴ ልንሮጥ? አታናደኝ። ስለ ህይወት ስትነግረኝ ከልቤ ስላዘንኩልህ ነው ሁሉ መስዋዕት የምከፍለው። ሂድ አሁን። እሺ መጣሁ። ጫማ ላድርግ። ቶሎ በል ቶሎ በል። በመጀመሪያ እዚህ ደረጃ ያደረሰችኝን እግሬን በሁላችሁም ፊት ላመሰግናት እወዳለሁ። እቺን እግሬን እዚህ ደረጃ ለማድረስ እኔ በጣም ብዙ ዋጋ ከፍያለሁ። ለምሳሌ በቀረጻ ወቅት ላይ እግሬን እንዳይወፍር በማሰብ እራቴን ሁሉ ዘልያለሁ። እግሬና እኔ ሃይሚ ሰሌት ሄዶ ነው። ሊሊ ምን ሆነሽ ነው? ንግግሬን አቋረጥሽኝ እኮ። ስልክ ስደውልለትም ባያነሳም ቁርስ ሳይበላ ነው እንዲወጣ። ስልኩን ጥሎት ሄዶ ነው። እሺ በቃ ሲመጣ ቁርስ አቅርቡለት። እርጂ ሰሌ ምን ሆነ ነው? ሰሌ
በአንድ ጊዜ 10 ኪሎ ሜትር ትሮጣለህ። እንደዚህ አይነት ስፖርት አለ እንዴ? እኔ ምን ላድርግ? ኩኪ ቀለል አድርጋ ስትሮጥ እኔ እንዴት ላቁም? ያማል እንዴ? ኩኪ እኮ 5 ዓመት ዩኒቨርሲቲ ሮጣለች። ታይ ወንድ አይደለም እንዴ ሰሌ? በተለይ ሞተ ቢሆን ኖሮ እንዴት እንደምኮራብህ አጠይቀኝ። እዚህ ቤት አንድ ጤነኛ ሰው ጠፋ ማለት ነው። ታድያለሁ። እሺ 10 ኪሎ ሜትር የሚሮጥ ባላለኝ። ሰሊ ከዚህ በኋላ ሁለተኛ እንደዚህ ብታረግ ከኔ ጋር ነው ትጣላው። ሊሊ ምን ላድርግ? አትፍረጅብኝ። ኩኪን እንደማላስቆማት ዳኒ ነግሮኝ ነበር። ይበለኛል ሰባብዬ ነው። ቆይ ኩኪን አሰልጣኝ እንድትሆን ጠየቃት እንዴ? አዎ። እኔ የለውበትም። የማትወጣው ወደ ውስጥ ነው ያለው። ማን ነው በዛት? ማን ነው? አንቺ ሴትዮ ለምን አትይኝም? ልትገይኝ ነው እንዴ? አውቃለሁ። ውስጥ ያለው ንዴት ለሩጫው በጣም ይጠቅማል። በላውን ቶሎ ቶሎ ልብስን ቀይርና የትላንትናው ኪሎ ሜትር አሻሽለን እንሮጣለን። ቶሎ በል ቶሎ በል ቶሎ በል፣ ጊዜ የለም። ቶሎ በል። እሺ